እንግዲህ አቶ ዝና ሊያመልጥ ሲል ዛሬ ተይዟል ማለት ነው። በመድብል እጅ ድጋሜ ገብቷል ማለት ነው። ወይዘሮ ማህሌትም ያሰበችው ተንኮል ዞሮ ወደ ራሷ መጥቶባታል ማለት ነው። ምሳሌም በሰላም ከነ መድብል ከነ ቅድስት ተገናኝታለች ማለት ነው። በጣም ነው ደስ የሚለው። እስቲ ምሳሌ በመለቀቋ በጣም ደስ ያላችሁ ኮሜንት ላይ ጠብቃለሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። እንግዲህ በአዲስ ርዕስ መተናል ማለት ነው። ምሳሌ ድራማን እያቀረብኩላችሁ እገኛለሁ። እንግዲህ በባለፈው ክፍል እንደምታውቁት ማህሌትና የሆነ አጋች እሷ እራሷ ተገናኝተው መድብልን እንዲገልላት ፈልጋ ነበረ። ከዛ እሱም እንግዲህ ከመድብል መጀመሪያ ተገናኝቶ ስለነበረ መድብል የልብ ጓደኛው ስለሆነ ምሳሌን እንዲያጠና ምሳሌ ያለችበትን እንዲያቅ ጠይቆት ነበረ። እሱም ችግር የለም በማለት ቀጥታ ወደ ማህሌት ነበር የደወለው። ከዛ በኋላ ግን ከማህሌት ሲገናኙ ጠፍተህ ነበር የት ነበርክ ምናምን በማለት ስትጠይቀው አይ ትንሽ ጠፋ ብዬ ሰው የሌለበት ቦታ ሄጄ ነበረ። አሁን ግን ገንዘብ ስለሚያስፈልገኝ ለዛ ነው የደወልኩልሽ በማለትም ሲነግራት አዎ እኔ በጣም እፈልግሃለሁ በአሁን ሰዓት አለችው። ባለፈውም ቅድስት ግደልልኝ ብዬክ እንደዚሁ ጨር አድርገህ ተውካት አለችው። እንግዲህ በባለፉት ወራቶች ቅድስትን ለማስገደል እሱ ነበር የተቀጠረው ማለት ነው። ገዳዩ እሱ ነበረ። ያው ሳይገላት ወግቷት ብቻ ነበር የለቀቃት እንደምታዩት ማለት ነው። ከዛ እንግዲህ እሱ ዛሬ ከማህሌት በመገናኘት ባለፈው ክፍል ማለት ነው ምሳሌን ያለችበት ቦታ ጠቁማው መድብልን እንዲገልላት ከዛ በኋላ ያው የምትሰራው ስራ ምን እንደሆነ ስለነገረችው እሱም ችግር የለም እገልልሻለሁ ምሳሌን ያለችበት አሳውቂም ብሏት እሷ እኔ ራሴ አላውቀውም ስትለውም መድብልን ለመግደል ግዴታ ምሳሌ ያለችበት ቦታ ማወቅ አለብኝ ብሎ አሳመናት ማለት ነው። እሷም ወደ ካሊብ ማለት የዝና ግብረ አበር ነው እንግዲህ ወደ እሱ በመደወል ምሳሌ ያለችበትን ቦታ እንዲነግሩት በማስደረግ ቀጥታ ምሳሌ ወደ ታገደችበት ቦታ ነበር የሄደው። እዛም በኋላ ምሳሌ የታገተችበት ቦታ እንደደረሰ ያው ጠባቂ ያላት ቀጥታ ወደ ውስጥ ገብቶ ለምሳሌ በጆሮዋ ወደ መድብል ነው ወስድሽ ምንም አትፍሪ በማለትም ምሳሌም ደስ ሲላት ፊቷ ፈገግ ሲል የእሷ ጠባቂ አይቶ ማነህ አንተ በማለትም ሲያየው አንዴ በጠረዛ ብሎ ጥሎት ምሳሌን ይዞ ከቤት እየወጣ ያለ እንግዲህ ይሄ የተመታው ልጅም ጠባቂው ወደ ግብረ አበሮቹ በመደወል ልጅቷን ይዞ ወጥቷልና ድረሱበት በማለት ደውሎ ልክ ግቢ ሲወጣ ምሳሌን ይዞ ከግቢ ሲወጣ የዝና ግብረ አበሮች በመሀል መጡበት። እዚህ ላይ ነበር እንግዲህ ያቆምነው በባለፈው ክፍል ማለት ነው። እንግዲህ ግብረ አበሮቹ ያዙት ወይስ ለቀቁት የሚለው ቀጥታ ዛሬው ቪዲዮ ላይ እንግዲህ ሁለት መጥተው የት ይዘሃት ልትሄድ ነው በማለትም አፋጠጡት። እሱም ምሳሌ ተረጋጊ በማለትም በጠረዛ ሁለቱንም አሸንፎ ምሳሌን ይዞ መሮጥ ጀመረ። እነዚህ ሰዎችም ከወደቁበት ብድግ በማለት መከተል ጀመሩ። እሱም በጣም እየሮጠ ነበርና ምሳሌ ደከመች። በመሀል መሮጥ አልቻልኩም ስትለው ሲያይ እንግዲህ እየተከተሉት ነው። አሁንም እሷን ተሸክሞ መሮጥ ጀመረ። እየሮጠ በመሄድም የሆነ ጥላ ስር የቤት ከለላ ቦታ አግኝቶ ድብቅ አለባቸው። እነሱም በዛኛው መንገድ ነው ሄደው ብለው እነሱም ሲሮጡ በሌላ መንገድ ሄዱ፣ አመለጡ ማለት ነው። ከዛ በኋላ ደላላው እንግዲህ ታውቁታላችሁ ምሳሌ ድራማ ላይ የሚሰራው አሁን በቅርብ የመጣው ደላላው አገኛቸው። ከዛ በኋላ እንዴ ምንድን ነው ያገተሽ የሰውዬ ነው እንዴ ብሎም ሲጠይቃት ምሳሌም አይደለም እሱ አድኖኝ ነው ይኸው እየተከተሉ ነው እባክህ አድነን እየተከተሉ ነው ያገቱኝ ሰዎች እየተከተሉኝ ነው አድነን ብላ ስትጠይቀው እሱም ቆይ እሺ እዚህ ጠብቁኝ እናንተ በማለትም ቀጥታ እነዛ ሰዎች በሚመጡበት መንገድ ሲሄድ እነዛ ሰዎችም እንዴ አንድ ልጅ የያዘ ሰው በዚህ ሲሄድ አያችሁ ሲላቸው
እሱ መንገድ ቀይሮ ነገራቸው። ወደዛ ሲሄድ አይቼዋለሁ በማለትም ሲነግራቸው እነሱም እውነት መስሏቸው በዛ መንገድ ሲሮጡ ይሄ ሰውዬ እንግዲህ ምሳሌን ይዞ ቀጥታ እየሮጠ የሆነ ቦታ በመቆም ወደ መድብል ደወለ። ሜሴጅ ነበር የላከለት። መድብል ደግሞ እንግዲህ ዝና ጋር ነበር። ዝናም ሞገስና ዳጣ ሊያዩት በሚሄዱበት ሰዓት ዝናም እባካችሁ ፍቱኝ፣ እግሬን ብቻ ፍቱኝ፣ ሽንት ልሽና፣ ልብሴ ላይ ሽንት ሊያመልጠኝ ነው በማለትም ሞገስን ተማጸነው። እባክህ በወንድ ልጅ አምላክ ሲለው ሞገስም ሩሩህ ነውና እሺ እግሩን ልፍታው ሲል ዳጣ ተው እባክህ እንዳትፈታው ላ ስታስጠነቅቀውም እረ ችግር የለን ልብሱ ላይ ከሚሸና እግሩን እንፍታው በማለትም እሱ ሞገስ እግሩን ሲፈታው ቀጥታ ለሞገስ በአንዴ በቴስታ ብሎ ጥሎት ከዛ እሱ ለማምለጥ ነበረ የታገለው። ዳጣ እኔ ቁልፉ ከሞገስ ኪስ አውጥተሽ ስጪኝ ሲላት ዳጣ ምን ያላቅም በማለት እኔ ብሎ ሲቆጣትም እኔ ያላቅም በማለት እሷን መጮህ ጀመረች። በዚህ ጊዜ እንግዲህ ያው እጁ ቢታሰርም በእግሩ እየሮጠ በሩን መክፈት ቢያቅተውም ቀጥታ ወደ በሩ ነበር የሄደው። ልክ ወደ በሩ ሲሄድ መድብልም ከዛ ብቅ ሲል ተገጣጠሙ። ከዛ በኋላ እንግዲህ እየሸሸ ወደ ኋላ ወደ መጣበት ወደ ወንበሩ ወደ ኋላ እየሸሸ ሄደ። መድብልም እንዲህ ወዴት ልትሄድ ፈልገህ ነው በማለትም መልሶ ጥፍር አድርጎ አሰረው። ወደ ውስጥ ገብቶም ሲያያቸው ሞገስም እዛው ተዘርሯል። ዳጣም ጭንቅ ውስጥ ነበረች እና መድብልን ስታይ በደስታ ፈነደቀች። እንግዲህ ዝናን መልሶ ጠፍሮ ካሰረው በኋላ ዳጣም ውጡ አንቺና ሞገስ ውጡ ወደ ውጭ በማለት ሞገስና ዳጣን ወደ ውጭ አስወጥቶ መድብል እስቲ ለመጨረሻ ጊዜ ልንገርህ፣ ዛሬ የመጨረሻ ነው፣ ልገልህ ነው፣ ለመጨረሻ ጊዜ ልጠይቅህ ወንድሜን የት ነው ያረጋችሁት በማለትም አሁንም ቢጠይቀው ዝና እንግዲህ አይኔ ግንባር ይሁን በማለት ዛሬም እንዳፈጠጠ ይገኛል። እገልሃለሁ፣ ከዚህ ከወጣው ከተለቀቅኩ እገልሃለሁ በማለትም መልሶ መድብልን እዚህ ስትዛተበት መድብልም ለምን እንደማልገልህ ታውቃለህ ካለው ወንድሜን ያለበት ስቃይ እስከሚበዛብህ ድረስ አልገልህም፣ ስቃዩ ሲበዛብህ ትነገራለህ ለግድህ በማለትም አሁንም ቢለምነው መናገር አልቻለም። በዚህ መሀል ነበር ምሳሌን ያስወጣው ሰውዬ ሚሴጅ የላከው ወደ መድብል። መድብልም ሚሴጁን ባየ ጊዜ በሳቅ ፈነደቀ። እየሳቀም መሳሪያውን አውጥቶ ዝና ከኋላ በኩል ዝና ጭንቅላት ላይ በማድረግ ትሰማኛለክ ምሳሌ አድነናታል በማለትም ዜናውን ነገረው። ዝናም እኔ ከዚህ ከወጣው አልለቅህም እገልሃለሁ በማለትም ዛተበት። አሁንም አንተ እኔን መግደል እጠብቅሃለሁ እስከምትገለኝ፣ ምሳሌ ግን አድኛታለሁ በማለትም እሱም ዜናውን ነገረው። ከዛ በኋላ ግን እጠብቅሃለሁ እስከምትገለኝ በማለትም እዛው ዝና እዛው ልጥቶት ነበር የወጣው። ቀጥታ እንደወጣ የት እንዳሉ ምሳሌና ልጁ የት እንዳሉ ተደዋውለው ልክ እሱም ወደ ምሳሌ መሄድ ጀመረ። ልጁም ምሳሌ ይዞ ቁጭ ባለበት ቅድስት ከዛ መታ በደስታ ምሳሌን እቅፍ አድርጋ ሳመች። እንዲሁም አካሏን ምንም አላደረጉሽም በማለት እየዞረች እየደባበሰች ምሳሌን ማየት ጀመረች። ከዛ በኋላ ምሳሌ ምንም አላረጉኝም ቅድስትዬ ናፍቀሽኝ ነበር በማለትም እሷን እቅፍ አድርጋ ሳመቻት። በዚህ መሀል ቅድስት ልጁን ትኩር ብላ ስትመለከተው ከዚህ በፊት እሷን ሊገል ሲከታተል የነበረ ሰውዬ ነው። ከዛ በኋላ አሁንም ትኩር ብላ ማየት ጀመረች። በዚህ መሀል መድብል ከኋላ በኩል መጣ። ልክ ሲመጣ ይኸው አጎትሽ በማለት ምሳሌን አሳያት። ምሳሌም እየሮጠች መድብልን እቅፍ አድርጋ ሳመችው። መድብልም እሷን እቅፍ አድርጎ ተመስገን ጌታዬ በማለት ምንም አላደረጉሽም በማለትም ጠየቃት። እሷ ምንም አላደረጉኝም በማለት ከዛ በኋላ ቅድስት እኔ ሰው መግደል እንጂ ሰው ማዳን ታውቃለህ ብዬ በፍጹም አልጠበቅኩም ነበር፣ ለማንኛውም አመሰግናለሁ አለችው ቅድስት ለልጁ።
እሱም ችግር የለውም ግዴታዬ ነው፣ ይሄ የሚያደረግኩት ለመድብል ስል ነው በማለት መለሰላት። እንዴ አንተና መድብል ትተዋወቃላችሁ እንዴ አለችው። አዎ እንተዋወቃለን፣ ባለውለታዬ ነው፣ የልብ ጓደኛዬ ነው በማለትም ቅድስት በጣም ግራ ተጋባች። በዚህ ጊዜ መድብልም አመሰግናለሁ ወንድሜ ሲለው ግዴታዬ ነው ምስጋና አያስፈልግም በማለትም ልጁ እንግዲህ ምሳሌን ለአጎቷ አስረክቦ ከዛ በኋላ ተሰናበታቸው። የዝና መጨረሻስ ምን ይሆን? ማህሌትም እንግዲህ ዝና ይፈታል ዛሬ መድብል ይገደላል ብላ ስትጠብቅ በነበረበት ሰዓት ካሌብ እንግዲህ ግብረ አበሮቹን ወደ ማህሌት በመላክ አንቃችሁ አምጡልኝ፣ እሷን መግደል አለብኝ፣ የላከችው ልጅ መድብል እንዲተባበር እንጂ ዝናን እንዲተባበር አይደለም፣ አውቃ ነው ይሄንን ያደረገችው። ስለዚህ ማህሌትን አምጡልኝ፣ አንቃችሁ አምጡልኝ በማለት ቀጥታ ወደ ማህሌት በመሄድ እነሱም አንቀው ያዟት። እሷም ግራ ተጋባች። ምን ሆናችሁ ነው? ምንድን ነው? ኧረ አውጡልኝ በማለት ስማጸናቸው አንቺ የላክሽው ልጅቷን ይዞ ጠፍቷል፣ ስለዚህ ያንቺ እጅ ያለበት በማለትም ሰውየው ቀጥታ ወደ ካሌብ ነበር የደወለው ያነቃት ሰውዬ። እሱም አንቃችሁ አምጡልኝ፣ መሞት አለባት በማለትም ትዕዛዙን አስተላለፈ። እሷም በድንጋጤ ኧረ እባካችሁ ተወኝ፣ እኔ ነገሩ ምንም አላውቅም፣ እኔ ልጁ አውቀዋለሁ ከዚህ በፊት ከነሱ ጋራ ምንም ትውውቅ የለውም በማለትም ብትጠይቃቸው ያንቺ እጅ ያለበት ልጅቷን ያስመለጥሽው አንቺ ነሽ፣ አንቺን አንለቅሽም በማለትም እንግዲህ ማህሌትን አንቀው ይዘዋል። የማህሌት መጨረሻ ምን ይሆን? እራሷው ተንኮል አስባ እራሷው ባጠመደችው ወጥመድ እራሷው ጠልፎ ሊጥላት ነው። መድብልን አስገድላለሁ በማለት ስትዝት የነበረች ጃሌ ዛሬ እሷ መሞቻዋ ደርሶ እየተዛተባት ነው። እንግዲህ በሰው ላይ ክፋት ስናስብ ያ ክፋት ዞሮ ወደኛ ነው የሚመጣውና በጣም ከባድ ነው። የማህሌት መጨረሻ ምን ይሆን? የዝናች መጨረሻ እንግዲህ እናያለን በቀጣይ ቪዲዮ። ውድ ቤተሰቦቼ ስለተከታተላችሁኝ አመሰግናለሁ። የዛሬ ቪዲዮ ይህ ይመስል ነበረ። በአዲስ እስከምንገናኝ ሰላም ሆኑልኝ። ሀሳብ አስተያየታችሁን በኮሜንት እጠብቃለሁ። እንግዲህ ቪዲዮውን ላይክ እያደረጋችሁ ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ነው። አመሰግናለሁ።